ባልሽ ግን ጓደኛዬ ነው ነገሩ። ባልሽ ጓደኛዬ ነው ኖ አይደለም። በጣም ይኸው ልዕልት ለአንቺ መጥተው ገልብጦ እንደሚያወሩልሽ አውቃለሁ። አይደለም ጓደኛዬ ነው አልኩሽ እኮ እመኝ። ጌታ በጣም አይደለም ኖ ባለፈው ነው። እኔ አሁን እንትና ነው እንትና ነው አልልም። ይሄ ትዳር ነው ነው የተከበረ ምን እንደሆነ ታውቃላችሁ? በትዳር መሀል ሴጣን አይገባም እኮ በነገራችሁ ላይ ሰው ነው የሚገባው። እግዚአብሔር ያጣመረውን ሰው አይለየው ነው። ሴጣን አይልም እኮ መጽሐፍ ቅዱስ ራሱ። ስለዚህ በትዳራችሁ አልገባም እንዲኖም አልልም። ግን አሪፍ ልጅ ኮስተር ብለሽ አሪፍ ልጅ ልደውልለት ደውይለት። የምሬን ነው። በጣም አሪፍ ልጅ ነው። ተከበረ ልጅ ነው። ደስ ይላል። የምሬን ነው ማለት እነዚህ እንትን ሲሉኝ እኔ ማለት ነው እኔም የተሸረፈ ላይፍ ነው ያለኝ። ስለዚህ ወደ ተርቀማና መልሽልኝ ይሉኛል እሰጣለሁ። በጣም እርግጠኛ ሆኜ የምነግርሽ አንቺ ጋር የደረሰው ሰው አይደለም። ትክክለኛውን ሰው እነግርሻለሁ። ግን ያው ትደነግጫለሽ። እነግርሻለሁ። እኔ ችግር የለውም። ግን ከዛ በኋላ ግን የሆነ ሰው ኢንፎርሜሽን አምጥቶ ሲነግርሽ በጣም ነው የምትጠነቀቂው። ምክንያቱም ሰው የራሱን መላምት ነው የሚሰጠው። በጣም ብዙ ሰው ብለዋል። ብዙ ሰዎች ላስታይም እኮ ጠየቅኩትና አይደለውም ምናምን አለኝ። ግን እውነታው እሱ አይደለም። በእውነት አይደለም ልዕልቲ፣ በእውነት አይደለም። ግን ደስ ብሎኛል ላንቺ። እኔ ደስ ብሎኛል። እኔ በጣም ነው ማከብርሽ። ነው ላስት ታይም ተናድጄ በህዝብ ሆነ ግለሰብ መሀል ተጣልተን ነበረ። ስፔሻሊ የሆነ ቢክ የሚባል ሰው ሲንጠራ ከዚህ በፊት የተባባል ነው ቲክቶክ ነው ሜሲ ነው ይቅርታ ልልሽ እወዳለሁ። ግን እኔ ትልቅ ባለውለታዬ ነሽ። ቡባ ለመጀመሪያ ጊዜ ቲክቶክ ላይ ተሰቅሎ ሲረገጥ አንቺ ተው ምናምን ምናምን አልሽው እና የዛን ቀን ቤት ውስጥ እያንቀጠቀጠኝ ነበር ደንግጬ። አሁን ተኛለሁ። ቡባ እየተረገጠ ነው። ቡባ ነው የሚረገጠው እዚህ አፕላይ ታውቂያለሽ፣ የኔ ትልቁ ልጅ። አሁን ተኛለሁ ለብቼ ስድብን ማለት ነው። የዛን ጊዜ ግን ስድብን አላውቅም፣ ተሰድቤ ምናምን አላደኩም እና ያ ቴንኪዩ ሶ ማች ትልቅ ውለታ ነው። እኔ እዛን ቀን የተሰማኝን ነው ማረሳው አረሰውም እሱን ፊሊንግ እና በጣም ይሄን ነበር የደነገጥኩት። የሆነ በቃ ውሃ እግሬ ውስጥ የፈሰሰን የመሰለኝ እና ቴንኪዩ ኖ ችግር። እኔም ያስከፋዎች ነገር ምናምን ካለ ሶሪ የለውም። ግን እኔ አም ሶ ሀፒ። መቼ ነው ሰርግሽ ታዲያ? እጽፍልሻለሁ። ቲክቶክ ላይፍ ላይ እንዳትመጪ። አረ በጣም ስትለጥፈው እኔ አኪን ወዳታለሁ ታውቂያለሽ። ትንሽ እህቴ ናት፣ በጣም ወዳት። የዱባይዋ አኪን ታውቂያታለሽ? ባሏን ስትለጥፍ አኪ በጣም ማኝነሽ እያልኩ እንደውም እንትን ስላት ነበረ። አያስፈልግም። ህይወትን ገብቶሻል? ህይወት ነዋ። ኢንተርኔት ላይ ስትን ስትይ የሰዎች ኦፒኒየን ሀሳብ ቤትሽ ውስጥ እንደማስገባት፣ በርሽን ከፍተሽ ሰዎችን እንደማስገባት እኮ ትክክል። እና ደብቂ ህይወትሽ ልጅሽን እንኳን አታሳያቸው። እንደኔ እና አንቺ አይነት ሴቶች እንደገና ነገር ያስፈልገናል። እንደገና ደስ ይላል። እኔ ደስ ብሎኛል ላንቺ በነገርሽ ላይ አመሰግናለሁ። እኔም በቃ እንቁርቲ ምናምን የምለው ባል ደግሞ እግዚአብሔር ስጠኝ እንቁርቲ ባል። እኔ ባገባ ምን አይነት ሚስት መሆን ይመስልሻል? ማለት በቃ እሱ ዞር ብሎ ማንንም ሴት ማያይ መሆን አለበት። እህቶቹንም ቢሆን ትቀልጃለሽ። ለምን
ለምን? አይ በቃ ታውቂ ወንዶቻችን እኮ አብዛኞቹ ብዙ ነገር ልባችንንም እግራችንንም ሁሉ ነገራችንንም የሚሰባብሩ ወንዶች አሉ። ማለት እንደዚህ በዱላ ሳይሆን በብዙ ነገራ የሆነ በቃ አንገትሽን ደፍተሽ ለመኖር ብዙ ነገር እንድትኖር የሚያደርጉሽ እነሱ ናቸው። ግን ደግሞ እግዚአብሔር ደግሞ ነገርሽ ላይ ዊሼ እኔ ጥሩ ሴት ነበርኩኝ። አሁን እኔ የድሮ ጓደኞቼ ቢሰሙሽ ቢነግሩሽ፣ ባለፈው እንደውም ስታወራ ነበር አንዷ እና እኔ ጥሩ ሴት የለም በቃ መጽሐፍ ላይ የተጻፈችች ምንም አትናገር፣ ጨዋ ዝምተኛ ሴት፣ ዝቅ ብላ ምትኖር፣ ለኑሮ በጣም ታታሪ ነበርኩ። 2 ልጆች እኮ በነገርሽ ላይ ምጥ የመጣብኝ ስራ ቦታ ነው። አንደኛው ትልቁ ስራ ቦታ ነው ምጥ የመጣው። ምጥ ይዞኝ እኔ አላውቅም ወገቤን አመመኝ ብዬ ስራ ሄድኩኝ። እንደዚህ አይነት ታታሪ ሴት ነበርኩኝ። ሁለተኛው ደግሞ ስራ ልገባ ፕሪማቹር ነበረ 30 ዊከር ምናምን እና ሻወር እየወሰድኩ ነው ውሃ ምናምን የፈሰሰው ምናምን እና ስራ ልገባ ማለት ነው። ሶስተኛዋንም ደግሞ ስወልድ እስከ መጨረሻው ድረስ ስራ ሰራ ነበር እና በጣም ታታሪ ሴት ነኝ በጣም እና ከዛም በኋላ ደግሞ በቃ ዝምተኛ ቤቷን ምትይዝ ግን አልሆንም። አሁን ደግሞ ቤቷን ሚይዛል ምትይዝ ምናምን እሺ እሆናለሁ እንግዲህ ግን ብዙ ነገሬን አሳልፌ አልሰጥም። ሰልፊሽ ነው መሆኑ ደስታዬ። በጣም ሰልፊሽ ለምን ሰልፊሽ አልነበርኩም፣ ሁሌ ሰጪ ነበርኩኝ። እንደ ፕሮሰስ ራሴን አጠሁት። እንዴት ነው በቃ ትዳር ቀለለ እንዴ? እና እንደ ፕሮሰስ ራሴን አጣሁት ምናምን። በጣም ጥሩ ሴት ነበርኩ፣ ዝምተኛ ሴት ነበርኩ፣ አልናገርም ነበር። ችግሩ ለካስ እሱ ነው። ችግሬን አልናገርም ነበር። አሁን ግን የምፈልገውንም አቅም ይመስለኛል። አሮ ነው ግን በነገራችን ላይ ችግራችንን አለመናገር ብዙ ህመም ያስከትላል። ከተናገርሽ ደግሞ አየሽ ነው ተናገርሽ ደግሞ ይባላል። አዎ እየመረራቸው እንዲወጡት ማድረግ ነው። አዎ እና እኔ እንደዛ ነው። ግን ትዳር ጥሩ ነው፣ ጥሩ ነው፣ በጣም ጥሩ ነው። ግን ጥሩ ትዳር ነው ጥሩ ሰላም የሚሰጥሽ ስፔሻሊ የአእምሮ የኢሞሽናል የውስጥ ስሜት እረፍት የሚሰጥሽ ትዳር ጥሩ። ትክክል። እሱማ ልክ ነሽ። አሁንማ አንቺ አፍቅረሽ በቃ የኔ ማን ብለሽ ነበር የምትባል ጅንኑ? ሌላ ስሙ ማለት ትክክለኛ ስሙ ኖ። እኔ እኮ ሰርች አድርገው ምናምን ያወጡታል ምናምን ብዬ እኮ አይደለም። ኖርማሊ እዚህ ቲክታክ ላይ ታውቂያለሽ። ለምሳሌ አሁን ልሽ እንዳትወጪ ፎቶሽን እንዳትለጥፊ፣ ኑሮሽን ምድር ላይ ኑሩ። እነዚህ ሰዎች ኦፒኒየን ይሰጣሉ ምንም ሳይኖራቸው። እላያቸው ላይ ፓንታቸው ተቀዶ ስላንቺ ኦፒኒየን ይሰጣሉ፣ ስላንቺ ህይወት ኢንቢትዊን ዩ ኦፒኒየን ይሰጣሉ። የእነሱን ደግሞ ኦፒኒየን ደሞር ስሰሚ ህይወትሽ ይበጠበጣል። ህይወትሽን መሬት ላይ ኖር፣ ከአየር ላይ እንዳታረጊው። ገብቶሻል? የቲክቶከር አፍ የገባ ደግሞ ትዳር እኔ እናቴ ምን አለች ይመስልሽ? እማ ማርያም ኢየሱስ ክርስቶስን አርግዛ ትሰደድም እብን ነበር አይደለም? ብዙ ነገር ዋጋ ግን አምላክን እኮ ነው ያረገዘችው። ግን አምላክን አርግዣለሁ ምናምን ብላ እንትን አላለች። ገብቶሻል? ስለዚህ ውድ ነገሯን ደበቀችው። እኛም የምንፈልገውን ነገር ስፔሻሊ ከሰው አፍ ማድረግ ጥሩ ያ ኦፊሻሊ ላይክ የለም በወረቀት ምናምን ሊጋሊ አገቡ። ሊጋሊ ካገባሽ በኋላ ምድር ላይ ኖሪ። አስበሽዋል? እኛ አፍ ውስጥ ሲገባ አስበሽዋል? እኔ ራሱ ባገባ እኔ ራሱ ራሴን ፈራዋለሁ። እኔ ምንም ባይዘዌ ስለ ባለ ትዳር እኔ ብዙ አላወራም። እኔ አሁን ብዙ ማውራ ይመስላችኋል። ስለ ትዳር ግን አላወራም። ይሄ ኦፒኒየን ባልና ሚስት ተጋብቶ ሲለያዩ አውራለሁ። ሲለያዩ ሴቷን ገላገለሽ ይላል።
ቢኮዝ የኛ ማህበረሰብ ይሰድባል ሴት ሰነፍ አንቺ ባልሽን ስላለሽ ነው የፈታሽው የፈታሽ የጣለሽ ትባያለሽ የጣለሽ የጣለሽ ስለሚባል እኔ ደግሞ እንደዛ ልትባል ለዛ አይ ጥሩ ነው። እኔም ለዛ ነው እኔ ሲጀምር በነገራችን ላይ እዚህ ቲክታክ ላይ እንደምታይ ምናምን በተለይ እንደዚህ የሪል ህይወቴ ላይ በጣም ጠንቃቃ ነኝ። 7 ትውልዱን ካላጣራው በስተቀር አልገባበትም። 7 ትውልዱ መስለሽ ወይ ብሔሩን ምናምን ምናምን አይደለም። ማን ነው ምንድን ነው ከዚህ በፊት የነበረው ህይወቱ ላይ ሴት ልጅ አልቀሳበታለች ወይ በቃ ብዙ ነገር ብቻ ያቅሜን ጥሬ ነው የምገባበት። ምክንያቱም ከኔ ከዛ ሰው ጀርባ የምታለቅስ ሴት ካለች እኔ ጋር መጥቶ ወርቅ እንትን ሊለኝ አይችልም። ለተወሰነ ጊዜ ልስቅ እችላለሁ፣ መጨረሻዬ ግን ለቅሶ ነው የሚሆነው። ያንን ነገር ያው ጠንቃቃ ነኝ። ግን ደግሞ ለምን ከዚህ በፊት ሶሻል ሚዲያ ላይ የሆነ ደካማ ጎኔን ተናግሬ ታውቂያለሽ። በዛ ደካማ ጎኔ ብዙ ነገር ሊጥሉኝ ምናምን እንትን ብለው አንቺ ብዙ ነገር ታውቂያለሽ። ከዛ በኋላ ግን አሁን እኔ ይሄ ፐርሰናል ህይወቴን ምናምን አምጥቼ ሶሻል ሚዲያ ላይ አላወራም። ያ ሰው መጥፎ ጎን አይኑረው፣ ያስለቀሰው ወይ ትዳር አይኑረው፣ ዋና መስፈርት እሱ ነው። ትዳር አይኑረው፣ በሰው ትዳር ላይ ተደርቤ ያለግባ፣ የሆነች የምታለቅስ ሴት አትኑር፣ የሚያለቅሱ ልጆች አይኑሩት። ከዛ በተረፈ ግን ኪሱ ወይ ሀብቱ ምናምን አይደለም። እኔን ያከብረኛል፣ ይወደኛል፣ ለእኔ ጊዜ ይሰጠኛል፣ ሰዓት ይሰጠኛል፣ ቀጣይ ህይወቴ ምንድን ነው የሚለው ላይ ብቻ ፎከስ አድርጌ ህይወቴን መኖር ነው የምፈልገው። ትክክል እኮ ነሽ። ዋናው እሱ ነው። አዎ እየተወራም ከሆነ እኮ እንሰማለን። ባይዘዎች ሰው ክፉ ነው። ስለ አንቺ ደግሞ መጥተው የሚያወሩት የሚያውቁሽ ሰዎች ናቸው። በቀርሻ ስለ እኔ አሁን የሚያወሩት እና የሰማ ነው አለ። ባልሽ ግን ጓደኛዬ ነው ነገሩ። ባልሽ ጓደኛዬ ነው አይደለም? በጣም ያው ልዕልት ለአንቺ መጥተው ገልብጦ እንደሚያወሩልሽ አውቃለሁ። አይደለም ጓድ አልገልጽም። እዚህ አፕ ላይ ግን በድን አድርጎኛል። በነገርሽ ላይ ደንዝዣለሁ። የመጀመሪያ መንዝ ምናምን ትልቅ ሐዘን ውስጥም ነበር። በጣም አለቅስ ነበር። አይምሮ ትክክል አልነበርኩ ምናምን እና ላይክ ልጆቼ ሃይዌይ ላይ የነደው ላይክ አስፋልት ላይ ሲሮጡ በምናብ ያያቸዋለሁ ምናምን ብሬክ ይዝ ነበረ እና በጣም መጥፎ ነገር ውስጥ ነበርኩኝ እና ጸለይኩኝ። እኔ እግዚአብሔር ወይ ልቤን በቃ የለም አንዳንዴ መጨረሻ የሆነ ሪሶርት እግዚአብሔርን ስታደርጊ እግዚአብሔር ይሰማል መሰለኝ እና ከባድ የልጅ ናፍቆት እና እንዴት እንደቻልሽውን ያላቅ እኔ እኮ የለውም ውስጤ እኮ በጣም እኮ የለውም ተሸርሽሯል እና ደጋግሞ ደግሞ በሱ በነገራችን ላይ ልልቲ አንቺ ጋር ያለው ስሜት እኔ ጋም ነበረ። ግን ደግሞ ታውቂያለሽ እኔ ልጄ ላይ እድሜን ሁሉ ጨርሼ ራሴ ብቻ ያሳደግኳት የማንም 0.5 ሳንቲም የለብኝም። የማንም ከዚህ ጋር ያደረስኳትኝ ብቻዬንና ብቻዬን ነው። ሴቶች አላስቀኑሽም? ያስቀኑኛል። እኔ ማለት በቃ ራሴ አሳድጊያት ምናምን ምኞቴ ያ ነበረ። ገባሽ? በቃ ማንም ድጋፍ ሳያደርግልኝ በቃ ብቻዬን አሳድጌ ልጄን የሆነ ደረጃ ላይ አስደርሼ ያ የሰበረኝ አካል ቆሞ እንዲያኝ እፈልጋለሁ። ገባሽ? እና ያንን ደግሞ አድርጌያለሁኝ። ትንሽ ነው የቀረኝ። አንዳንዴ የመዋረጃሽ የመናቀፊያሽ የሁሉም የህይወት ችግርሽ መንስኤ አንድ ግለሰብ ሲሆን ከባድ ደግሞ በጣም ነው የምትጎጁ። አንድ ግለሰብ ደግሞ ሲሆን በጣም ነው የምትጎጁ። ያንን ደግሞ እንትን ለማድረግ በዙሪያሽ ብዙ ስድቦች አሉ፣
በጣም ብዙ በቃ አንቺ ነሽ በዳ የምትባዩ፣ አንቺን የሚያዳምጥሽ ሰው ታጫለሽ፣ አንቺ ነሽ ጥፋተኛ ምናምን። ግን ደግሞ በቃ ሀዘንሽን እንድታለቅሽ እንኳን ቦታ አይሰጥሽም። እና ያንን ሁሉ ተቋቁሜ ምናምን በቃ እዚህ ደረጃ ድርሻታለሁ። ልጄን ደግሞ ነገ ትልቅ መድረክ ላይ ደግሞ ሆና አሳያታለሁ። ልጄን በትምህርቷ ማለት ነው። በቃ ያንን ሰው የምትበቀዩ በልጅሽ ነው ነው እና የልጅ ናፍቆት ምናምን በጣም ከባድ ነው። እኛውም በጣም አንዳንዴ ያልመረጥሽውን ህይወት ሰው ይመርጥልሻል። እና ብዙ ሴቶች በብዙ ነገር ያልፋሉ። አሁን የሆነች ልጅ ትጽፍልኛለች ከካናዳ እና በነገርሽ ላይ እኔ ስለ ሴቶች ስለማወራ ይጽፉልኛል። ለምን እንደሚነግሩኝ እኔ አላውቅም። የእኔ ችግር ራሱ ብዙ ነው፣ ግን ይነግሩኛል፣ ሰማለሁ። ጆሮዬን አልነሳቸውም። እና በቃ እሷ እንደው የምትፈልገው ጠቅላላ ኢትዮጵያ መግባት ነው። ካናዳ መኖር አትፈልግም። ሰው በሌለበት ሀገር የልጆቼ አባት ይበድለኛል፣ ዘመድ በሌለበት ሀገር፣ መሄጃ በሌለበት ሀገር፣ በሰው ሀገር የልጆቼ አባት ይበድለኛል ብላ በጣም ታወራኛለች። አዝንላታለሁ፣ ልቤ ይሰበራል። ነው እሷ ጠቅላላ ኢትዮጵያ መግባት ነው ፈልገው፣ ላይክ ሰፈር ላደርግ ኢትዮጵያ ልሄድ አይ ቲንክ አይምሮዋን እንትን ብሏት ነው። አንዳንዴ ከባድ ነው። እንደውም አንቺ ቤተሰብ አያት ምናምን ኖሮ ልጅሽን አሳድጉልሽ፣ በሰው ሀገር ደግሞ ብቻሽን ሆነሽ ስትቸገሪ መስሮጭበት ሰው የሌለሽ ስትሆኝ ከባድ ነው። እንደውም ዩር ላኪ ነው። አዎ ድንገት ተነስተው ነው በቃ እነሱ ሰላማዊ ሰው የሆኑና አንቺ ተከሳሽ ትሆኛለሽ። አዎ ለእነሱ እኮ ህይወት ይቀጠላል። ኢቨን አራስ ቤት እንኳን ተኝተሽ ዞሮ ያላዩሽ ሰዎች ልክ በቃ የሆነ መንገድ ተንገዳግደሽ ምናምን የሆነ እንትስቲ ወይ ደግሞ ልጆችሽን ትተሽ አንቺ የሆነ ለስራ የሆነ ቦታ ከሆንሽ ደልቶሽ ምናምን ተመችቶሽ ልጆችሽን የጠላሽ እንደዛ አይነት ስሜት እንዲሰማሽ ያደርጉሻል። ግን የትኛውም እናት ልጇን የምትለው ለመኖር ስትል ነው። የትኛውም እናት ልጆቿን አትረሳም። ገባሽ? ሴት ልጅ ደግሞ የሆነ ትልቁ ችግሬ ላይክ 40 አወርስ ፉል ታይም ኪፕ ማድረግ አልቻልኩም። ሁለት ደግሞ ልጆቼ ዴኬር 11 ሰዓት 12 ሰዓት የሚቀመጡት። አንዱ ልጅ ምግብ አይበላም። ላይክ 4 አይነት ምግብ ብቻ ነበር የሚበላው። ምግብ ላይክ እንደ መካኒክ ባግ ሙሉ ሞልቼ ልከዋለሁ። አይበላም፣ ትራሽ ይደረጋል። አንድ ቀን ፕሌይግራውንድ ላይ አንጀቱን አጥፎ ተኝቶ አገኙት። ፕላስ ትኩሳት ያመዋል ቶሎ ቶሎ ምግብ ስለማይበላ ማለት ነው። ከዛን ወሰኑ እኔ ልጎዳ ነው